እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በህንድ ባንግሎር አውራጃ ኢንስፔክተር ራማካንት ሲንዴ ዱላውን እያሽከረከረ በጂፕ መኪናው ፊት ላይ ተቀምጦ ሌሎች ሁለት ፖሊሶች ደግሞ ተሽከርካሪ ውስጥ ያሉ ሰዎችን በዱላ እየደበደቡና ክስ እያወጡ ገንዘብ እየሰበሰቡ ሳለ አንጃና ራቶሬ የተባለች ወጣት ከእናቷ ሻንቲ ዴቪ ጋር በመንገዱ ለማለፍ ሲሞክሩ ኢንስፔክተሩ ከጂፕ መኪናው ወርዶ እየተንጎማለለ "የት ነው የምትሮጪው? ሞተርሽን አቁሚ" በማለት ጮሆ ሲያስቆማት እንደምትቸኩል ነግራው አስፈላጊውን ዶክመንት እያሳየችው "ጌታዬ፣ ለቤት አስፈላጊ የሆኑ ዕቃዎችን ልንገዛ እየሄድን ነው" ስትለው እሱ ግን በትዕቢት ተወጥሮ "ኦህ በጣም ደፋር ነሽ ባክሽ፣ እኛ ስራ መሆናችንን ዘነጋሽው እንዴ?" ብሎ አንጃና ራቶርን በጥፊ መታት። ከዚህ በኋላ ግን እሷ የመከላከያ አባል መሆኗንና እህቷ ደግሞ የአውራጃው ፖሊስ ዋና አዛዥ እንደሆነች ሲታወቅ የተፈጠረው ነገር ሙሉ ሀገሪቱን ያተራመሰ ሆኖ አልፏል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በመከላከያ ውስጥ የጦር መኮንን የሆነችው አንጃና ራቶርና እናቷ ሻንቲ ዴቪ ለቤታቸው አስፈላጊ የሆኑ ዕቃዎችን ለመግዛት በአሮጌ ሞተር ሳይክል እየሄዱ ሲሆን ታላቅ እህቷ ካኒካ ራቶር ደግሞ የዚች ከተማ ዋና የጸጥታ ኃላፊ ፖሊስ ኦፊሰር ስትሆን ብዙውን ጊዜ በስራ ምክንያት ከቤት ውጭ ነው የምታሳልፈው። እናት ሻንቲ ዴቪ ሁለቱንም ሴት ልጆቿን ብቻዋን አሳድጋ ለጥሩ ደረጃ ስላበቃቻቸው ደስታና ኩራት በፊቷ ላይ በግልጽ እየታየ ሲጓዙ ቆይተው ወደ ከተማው ዳርቻ ጋር ሲደርሱ ከፊት ለፊት ባለው መንገድ ላይ ፖሊስ መስመሩን ዘግቶት ተመለከቱ። እዚያም ኢንስፔክተር ራማካንት ሲንዴ እግሮቹን ዘርግቶ ዱላውን እያሽከረከረ በጂፕ መኪናው ፊት ላይ ተቀምጦ ሲታይ በመንገድ ላይ ያሉ ሌሎች ሱሬሽና ራሜሽ የተባሉ ሁለት ፖሊሶች ደግሞ ተሽከርካሪ ውስጥ ያሉ ሰዎችን በዱላ እየደበደቡና ክስ እያወጡ ገንዘብ እየሰበሰቡ ነበር። አንጃና ራቶሬ ከእናቷ ሻንቲ ዴቪ ጋር ቦታው ላይ ሲጠጉና ለማለፍ ሲሞክሩ ኢንስፔክተር ራማካንት ሲንዴ ከጂፕ ወርዶ እጁን አንስቶ እየተንጎማለለ "ሄይ ልጅት፣ የት ነው የምትሮጪው? ቸኩለሽ ነው? ሞተርሽን በጎን በኩል አቁሚ" አላት። አንጃና ራቶሬ በፊቷ ላይ ምንም ፍርሃት ሳይታይባት በእርጋታ ሞተሩን አቆመችና "ጌታዬ፣ ለቤት አስፈላጊ የሆኑ ዕቃዎችን ልንገዛ እየሄድን ነው። ከፈለግ ሁሉም ሕጋዊ ወረቀቶች አሉን" ስትለው ራማካንት ሲንዴ አያትና ገፍትሯት "ኦህ በጣም ደፋር ነሽ ባክሽ፣ ይህች አሮጊት ማናት? ከየት ነው የመጣችው?" አለ ሌላው ፖሊስ ሱሬሽ እየሳቀ። "ጌታዬ፣ በእርግጠኝነት ድራማ እየሰራ መሆን አለበት" ብላ ባለማመን ጠየቀችው። ፖሊሱ ግን ማላገጡን ቀጥሎ "እሷ በጣም የተከበረች ሰው ሆና እየሰራች ነው ጌታዬ። የዚህች አሮጊትና የልጅቷን ፊት ተመልከት፣ ዋና ሌቦች ይመስላሉ" ሲል አሮጊት ሴት የሚሉት ቃላት የአንጃና ራቶሪን ልብ ነክተውታል። አይኖቿ ወደ ቀይ ተቀየሩና ጥልቅ ትንፋሽ ወስዳ "ይህች እናቴ ናት። ሁሉም ሕጋዊ ሰነዶች አሉን። ስራን ብቻ ፈጽም። የፖሊስ መኮንን ስለማንኛውም ሰው እንዲህ ብሎ መናገር ተገቢ አይደለም" ስትል መለሰችለት። በዚያ ቅጽበት ኢንስፔክተር ራማካንት ሲንዴ ተናደደና "ዝም በይ! እንዳንቺ ያለች ልጅ እንዴት እንደምንናገር ታስተምረናለች? ሕጉን ታስተምሩን ጀመር። ማን ሐቀኛ እንደሆነና ማን እንዳልሆነ በደንብ እናውቃለን። እሺ አሁን ወረቀቶቹን አምጪ" ሲላት አንጃና ራቶር ከሞተሩ ሻንጣ ውስጥ ያለውን ፈቃድና ወረቀት አውጥታ ሰጠችው። እሱ ግን ትዕቢቱ ሞልቶ ነበርና ወረቀቶቹን ሳያያቸው ወደ አየር ወረወረውና በታተናቸው። "አንቺ ሞኝ ልጅ፣ እያታለልንሽ ነው። የውሸት ወረቀቶችን በማሳየት እንደምታመልጭ ታስቢያለሽ" ሲላት አንጃና ራቶር ተናደደችና "እባክህ ምንድነው የምታደርገው? እንደዚህ ያለ ጨዋነት የጎደለው ባህሪ ለምን ታሳያለህ? ጊዜያችንንና ጉልበታችንን እያባከንክ ነው" በማለት ተቃውሟን አሰማች። ይህን ጊዜ ኢንስፔክተር ራማካንት ሲንዴ ተጠጋትና ያለምንም ማመንታት በኃይለኛ ጥፊ መታት። ድምፁ በጣም ጮክ ያለ ስለነበር መላው መንገደኛ ደንግጦ ጸጥ ሲል በንዴት እየተንቀጠቀጠች እንባ ባይኖቿ ፈሰሰ። ይህች በአንድ ወቅት በድንበር ላይ የጠላት ጥይቶችን የተጋፈጠች የጦር መኮንን አሁን በከተማዋ ውስጥ ዩኒፎርም የለበሱ ዘራፊዎች እየተዋረደች መሆኗን ስታስብ እናቷ ሻንቲ ዴቪ ጮኸችና ወደፊቱ ቀርባ "ልጄን ለምን መታሃት? ፈጣሪም ፍራ" ስትለው እሷንም እየገፋት "ዝም በይ አንቺ አሮጊት፣ ብዙ ከተናገርሽ እንደዚህ አይነት ጥፊ ይደርስብሻል" ሲል
ኮንስታብል ሱሬሽና ራሜሽ ሁለቱም በተንኮል እየሳቁ አዎ በጣም ብልህ ነበርሽ፣ ተመልከች አሁን ብልህነትሽ ሁሉ ጠፍቷል አሉ። አሁን አንጃና ደሟ ፈልቶ እጇን ለመበቀል አነሳችና ግን ቆም አድርገው በእነዚህ ዘራፊዎች ላይ እጇን ብታነሳ ሁኔታው እንደሚባባስ እያሰበች አይኖቿ እንደ ፍም እየተቀጣጠሉ ከንፈሮቿም ተዘግተው ጥርሷን ነክሳ ፈጠጠችባቸው። ኢንስፔክተር ራማካንት ሲንዴ ቀጥሎ ሁለቱን ወደ ፖሊስ ጣቢያ ወሰዷቸው፣ እዚያ የፖሊስን ኃይል እናሳያቸዋለን ብሎ ጮኸ። እንደ ዘራፊ ገፍትረው ወደ ጂፕ ሲከቷቸው ብዙ ሰዎች በመንገድ ላይ ተሰብስበው አይተው ማንም ለመናገር ባይደፍርም አንዳንዶቹ ሞባይል ስልካቸውን አውጥተው በመቅረጽ ሲቆዩ፣ በተለይ አንድ ወጣት ልጅ ሙሉውን ክስተት በጸጥታ እየቀረጸ ነበር። አንጃና ራቶር በጂፕ ውስጥ ከእናቷ አጠገብ ተቀምጣ እናት እያለቀሰች ልባቸው በሐዘን ተሞልቶ ፖሊስ ጣቢያው እንደደረሱ ራማካንት ሲንዴ ዱላውን እያወዛወዘ እነዚህን ሁለቱን ወደ እስር ክፍል አስገቧቸው፣ ጠዋት ላይ ትዕቢታቸውን ሁሉ እናበርደዋለን ብሎ ጮኸ። ኮንስታብል ሱሬሽና ራሜሽ እናትና ልጅን በብረት ወደ ተከለለው ክፍል አስገብተው በሩ እንደተዘጋ እናት ሻንቲ ዴቪ ልጄ የት ነው የከተቱን? አሁን ምን እንሆናለን? ስትል አንጃና ራቶሬ እናቷን እቅፍ አድርጋ እንባዋ እየፈሰሰ አትጨነቂ እናቴ፣ እኔ እዚህ ነኝ፣ የጊዜ ጉዳይ ብቻ ነው፣ ሁሉም ነገር ደህና ይሆናል እያለች አጽናናቻት። በፖሊስ ጣቢያው ውስጥ ቁርስና ሻይ በማድረስ የሚሰራ ታዳጊ ልጅ እናትና ልጅን ተመለከታቸውና አንጃና ራቶሬን አይቷት ስለሚያውቅ በፍርሃት እየተንቀጠቀጠ ይቺ የሰራዊት አባል ሴት ናት፣ የከተማው ፖሊስ ኃላፊ ታናሽ እህት አለና መርማሪውን በመፍራት ምንም መናገር ሳይችል በጸጥታ ሸሸ። ከጥቂት ደቂቃዎች በኋላ አንድ ኢንስፔክተር ሰክሮ ወደ አንጃና ክፍል ቀርቦ በእጁ የያዘውን ጠርሙስ እያወዛወዘ እናንተ እነማን ናችሁ? እንደ ቪአይፒዎች እየሰራችሁ ነው? እውነተኛ ስማችሁን ለምን አትነግሩኝም? አለ እየተኮላተፈ። አንጃና ራቶር በንቀት ተመለከተችውና ዝም ስትለው እንዲሁ በዘፈቀደ ነገሮችን ማጉረምረም ቀጠልና ሲሄድ ቀስ በቀስ ሌሊቱ እየጠነከረ ሲመጣ በክፍሉ ውስጥ የትንኞች ድምፅ፣ የእርጥበት ሽታና የመታፈን ስሜቱ እየጠነከረ ሄደ። በአስም በሽታ የምትሰቃየው ሻንቲ ዴቪ በተጨናነቀው ድባብ ውስጥ መታፈን እየተሰማት ጮክ ብላ ማሳል ስትጀምር አንጃና ራቶሬ ደነገጠችና በሩን መምታት ጀመረች። እዚህ ማን ነው ያለው? በሩን ክፈቱ! እናቴ ታማለች፣ እባካችሁ ለዶክተር ደውሉ በማለት ደጋግማ ጮኸች። ነገር ግን ድምጿ በፖሊስ ጣቢያው ኮሪደር ተውጦ ቆየና ትንሽ ቆይቶ ግን አንድ ፖሊስ ዝም ብላችሁ ተኙ፣ ከጠዋት በፊት ምንም በር አይከፈትም ብሎ አንቧረቀ። አንጃና ራቶሬ ሌሊቱን ሙሉ የእናቷን ጭንቅላት በጭኗ ላይ አድርጋ ተቀምጣ ጀርባዋን እየዳበሰች አበረታታቻት። ጠዋት ላይ አይኖቻቸው በእንባና እንቅልፍ ጦት ቀልተው በአውራጃው ውስጥ አንድም ከፍተኛ የጦር መኮንንና የአውራጃው ፖሊስ ኃላፊ ልጃቸው እናቷና እህቷ በጨለማ ክፍል ውስጥ እንደታሰሩ አያውቁም ነበር። ይሁን እንጂ የአውራጃው የፖሊስ አስተዳዳሪ ካኒካ ራቶሬ ጠዋቱ ጀምሮ እናቷንና እህቷን ለማግኘት እየደወለች ድምፃቸውን ስላልሰማች ድንጋጤ ውስጥ ገብታለች። ከዚያም ሾፌሯን ወደ ቤት ላከችና ከቤት ወጥተው እንደሄዱና እንዳልተመለሱ ስትሰማ የካኒካ ራቶሬ ልብ በፍርሃት ተውጦ አንድ መጥፎ ነገር ሊከሰት እንደሚችል ሰግታ ምን ማድረግ እንዳለባት ስታስብ አንድ ሰው ቪዲዮውን በማህበራዊ ሚዲያ ለጠፈው። በእናትና ሴት ልጇ ላይ የፖሊስ ጭካኔና ድብደባ በሚል ርዕስ የተለቀቀው ቪዲዮ እንደ ሰደድ እሳት ተሰራጭቶ ወዲያው ህዝቡን በፖሊስ ላይ ቁጣውን ለማሰማት አደባባዩን ሞልተው አስተያየት ይሰጡ ጀመር። ይህ ቪዲዮ በመጨረሻ የፖሊስ አዛዧ ካኒካ ራቶሬ የምትሰራበት ጣቢያ ባልደረባ ጋር ደረሰና ቪዲዮውን አይቶ በጣም ተበሳጭቶ እየተንቀጠቀጠ በወቅቱ በአስፈላጊ ስብሰባ ላይ ለነበረችው ካኒካ ራቶሬ ገብቶ ሲያሳያት ካኒካ ራቶሬ ስብሰባውን አቆመችና ከጎን ወዳለው ክፍል ገብታ ምን ችግር አለ ቪካስ፣ ሁሉም ነገር ደህና ነው በማለት ስትጠይቀው ቪካስ በሚንቀጠቀጥ ድምፅ እመቤት ይህንን ቪዲዮ እዩ አላት። ካኒካ ራቶሬ ስልኩን አንስታ ቪዲዮውን አጫወተችና እያየችው ፊቷ መለወጥ ጀምሮ አይኖቿ በድንጋጤ ተከፍተው ከዚያም በቁጣ የተሞላች ሲሆን በተለይ ኢንስፔክተር ራማካንት ሲንዴ የሰራዊት አባል የሆነችውን እህቷን አንጃና ራቶሬን በጥፊ ሲመታት ስታይ እጆቿ እየተንቀጠቀጡ ስልኩ ከእጇ ሊወድቅ ተቃረበ። የምትወዳት እናቷ በታላቅ ድምፅ ተናግራት የማታውቀው እናቷ በመንገድ ላይ የተማጸነችና የአገሪቱ ኩራት የነበረችው የምትሳሳላት ታናሽ እህቷ አንጃና ራቶሬ ዛሬ በመንገድ ላይ ምንም ማድረግ ያልቻለችውን ስታያቸው ካኒካ ራቶሬ አይኖቿ በእንባ ተሞላ። ነገር ግን ማዕረጓን አስባ ወዲያውኑ ራሷን ተቆጣጥራ ጥርሷን እያፋጨችና እስትንፋሷ ፈጣን ሆኖ በስብሰባው ላይ ለተገኙት መኮንኖች ይህ ስብሰባ እዚህ ላይ ያበቃል፣ ሁላችሁም መሄድ ትችላላችሁ አለቻቸው። ቀጥሎም ለፖሊስ መኮንኑ ቪካሲ ፖሊስ ጣቢያ የትኛው እንደሆነና እናቴና እህቴ አሁን የት እንዳሉ ፈልግ፣ በደቂቃዎች የሚደርስ ሪፖርት እፈልጋለሁ ብላ በአስቸኳይ ትእዛዝ ሰጠችውና ወንበሯ ላይ ተቀምጣ ዛሬ እነዚህን የደንብ ልብስ የለበሱ ወሮበሎች የዚች ከተማ ጸጥታ ኃላፊ የመሆንን ትክክለኛ ትርጉም አሳያቸዋለሁ ስትል ዛተች።
እናትና ልጅ በፖሊስ ጣቢያው ውስጥ የነበረ ምሽታቸው እንደ ቅዠት አልፎ ሲነጋ የሻንቲ ዴቪ ሁኔታ ተባብሶ ለመተንፈስ እየታገለች ከባድ ችግር ውስጥ ወድቃ ነበር። አንጃና ራቶሪ ወለሉ ላይ ተቀምጣ እናቷን በጭኗ ላይ አድርጋ ሌሊቱን ሙሉ ብትለምንም ማንም ሰው አንድ ብርጭቆ ውሃ እንኳን ሳይሰጣት ቀርቶ አሁን ደግሞ አንድ ፖሊስ ሲያልፍ እንደገና ድፍረቷን አሰባሰበችና ወንድሜ እባክህ ዶክተር ጥራ፣ የእናቴ ሕይወት አደጋ ላይ ነው ስትለው ፖሊሱ በጥላቻ ተመለከታትና ለወንጀለኞች ዶክተር አንጠራም፣ ቢሞት እንኳን አንድም ቁጥር አይቀንስም ሲል እነዚህ ቃላት የአንጃና ራቶሪ ልብ እንደ ጩቤ ሲወጓት ተሰማት። ምንም ማድረግ ስለማትችል አይኖቿን እንባ እያፈሰሱ ዝም ስትል ከፖሊስ ጣቢያው ውጭ ያለው ድባብ እየተለወጠ መጥቶ የተለቀቀው ቪዲዮ በከተማው ውስጥ ብቻ ሳይሆን በመላ ክፍለ ሀገሩ ተዳርሶ በተለያዩ የማህበራዊ ሚዲያ መድረኮች ላይ ሰዎች ይህ የሥርዓቱ እውነተኛ ገጽታ ነው፣ የጸጥታ ኃላፊዋ ቤተሰብ እንደዚህ ከተደረጉ ለተራው ሰው ምን ይሆናል ብለው በብዛት ይጽፉ ነበር። ዘጋቢ ሪፖርቶች ከፖሊስ ጣቢያው ውጭ እየተከመሩ ቢሆንም ማንም ሰው ወደ ውስጥ እንዲገባ ስላልተፈቀደለት ካሜራዎች ከውጭ የሚወጣውን እያንዳንዱን እንቅስቃሴ ያለማቋረጥ እየቀረጹ ሲሆን ኢንስፔክተር ራማካንት ሲንዴ ግን ይህንን ሁሉ ሳያውቅ ቢሮው ውስጥ ሻይ እየጠጣ ለሁለት አመፀኛ ሴቶች ትምህርት በመስጠት ትልቅ ስኬት እንዳሳካ የተሰማው ይህ ፖሊስ ኦፊሰር የሞባይል ስልኩ ጮኸና ስልኩን አንስቶ ህንድ ትቅደም ጌታዬ ሲል ከሌላኛው ጫፍ ያለው ኃላፊ በተናደደ ድምፅ ራማካንት ትላንት ማታ በፖሊስ ጣቢያ ውስጥ የሆነ ስርዓት ተፈጽሞ ነበር ሲል ጠየቀው። እሱም ደረቱን ነፍቶ አዎ ጌታዬ፣ ሁለት ሴቶች በሞተር ሲሄዱ ተይዘው እስር ክፍል ውስጥ አስገብተናቸዋል። ይሄኔ የኃላፊው ድምፅ አሁን ወደ ጩኸት ተለወጠና ስህተት ሰርተሃል። እነዚያ ሁለት ሴቶች የዚህ ከተማ የጸጥታ ኃላፊዋ የካኒካ ራቶሪ እናትና የጦር መኮንን የሆነችው እህቷ ናቸው። የፈጸምከው ድብደባም ተቀርጾ ቪዲዮ በመላ ሀገሪቱ እየተሰራጨ ነው። ዜናው ወደ ጠቅላይ ሚኒስትር ጭምር ደርሷል ሲለው ኢንስፔክተር ራማካንት ሲንዴ ስልኩን ሊዘጋው ሁሉ ተቃርቦ ፊቱ ክፉኛ እየገረጣ በሚንቀጠቀጥ ድምፅ ጌታዬ፣ ይህንን አላውቅም ነበር፣ ስህተት ሰርቻለሁ፣ እባክህ ይቅር በለኝ ጌታዬ ሲል ተንተባተበ። ፖሊስ አዛዡ አሁን ለዋና ሚኒስተሩና ለዋና ጸጥታ ኃላፊዋ መልስ ለመስጠት መዘጋጀት አለብህ እና ደግሞ አሁኑኑ አስወጣቸው፣ የሆነ ነገር ቢደርስባቸው እስከነ ሕይወትህ እቀብርሃለሁ ብሎ ስልኩን ዘጋበት። ኢንስፔክተር ራማካንት ሲንዴ እንደ እብድ ሰው ከወንበሩ ዘሎ ወደ እስር ክፍሉ ሮጠና ለተረኛው ፖሊስ ፈጠን በል ቁልፎችን አምጣና ቶሎ በሩን ክፈት አለውና በሩ ሲከፈት አንጃና ራቶሪ መሬት ላይ ተቀምጣ እናቷ ራሷን ስታ በጭኗ ላይ ተኝታ ነበር። ራማካንት ሲንዴ ወደ ውስጥ ገባና እጆቹን አጣጥፎ እመቤት እባክሽ ይቅር በይኝ፣ በእውነቱ ማን እንደሆንሽ አላውቅም ነበር፣ ለምን ማንነትሽን አልነገርሽኝም ሲላት አንጃና ራቶሪ አልመለሰችም። እናቷን ብቻ አየቻትና አሁን በፍጥነት አምቡላንስ ጥራ ብላ እንደ ወታደር ትዕዛዝ ጮኸችበት። እየተንቀጠቀጡ ባሉ እጆቹ የሞባይል ስልኩን አወጣና ለአምቡላንስ ሲደውል በ5 ደቂቃ ውስጥ አምቡላንስ ወደ ፖሊስ ጣቢያው ደረሰና ሻንቲ ዴቪ በቃሬዛ ላይ ተኝታ አንጃና ራቶሪም ከእሷ ጋር አምቡላንስ ውስጥ ገባች። ከፖሊስ ጣቢያው ሲወጡ ሚዲያዎች ከበቧቸውና ካሜራዎች ብልጭ እያሉ ጥያቄዎች ይጎርፉላቸው ጀመር። እመቤት ፖሊስ ደብድቦሻል? ሌሊቱን ሙሉ በመቆለፊያ ውስጥ እንዳቆዩሽ እውነት ነው? ሆን ብለሽ ነው ማንነትሽን የደበቅሽው? በወንጀለኞች ላይ እርምጃ ተወስጃለሽ? የሚሉ ጥያቄዎችን አከታተሉባት። አንጃና ራቶሪ ግን ምንም አይነት መልስ ሳትሰጥ አይኖቿን በእናቷ ላይ ተክላ መጀመሪያ ወደ ሆስፒታል ትሄድና በኋላ እናወራለን አለች። ወደ ሆስፒታል ሲደርሱ የሻንቲ ሁኔታ ከባድ እንደሆነ ዶክተሩ ሲናገር አንጃና ራቶሪ በጣም ደንግጣ እንባዋን ለመቆጣጠር እየሞከረች በሆስፒታሉ ኮሪደር ላይ ባለው ወንበር ላይ ተቀምጣ ሳለ የጸጥታ ኃላፊ እህቷ ካኒካ ራቶሪ ደረሰችና እህትማማቾቹ ተቃቅፈው አለቀሱ። ይህ ሁሉ እንዴት ሆነ? ለምን አልደወልሽልኝም? ካኒካ ራቶሪ ጠየቀች። ቀድሞ ስልካችንን ነጥቀውናል። በእናታችን ላይ የሆነ ነገር ቢደርስ በፍጹም ይቅር ማለት አልችልም። ካኒካ ራቶሪ የእህቷን እንባ እያበሰች በእናታችን ላይ ምንም ነገር አይደርስም፣ ይህንን ያደረጉትን በሕይወታቸው ውስጥ እጅግ የከፋውን ቅጣት ያገኛሉ አለች። ከጥቂት ቆይታ በኋላ ሁሉም ያወራጃው ፖሊስ ጣቢያ ከፍተኛ ባለስልጣናት ወደ ሆስፒታል መጥተው አንደኛው እጆቹን አጣጥፎ እመቤት በጣም አፍረናል፣ ማንነታችሁን አለማወቃችን ያሳዝናል፣ ይህ ከባድ ስህተት ነበር፣ ኢንስፔክተሩንና ሁለቱን ኮንስታብሎች ከስራ አግደናል ሲላት ካኒካ ራቶሪ ኮስተር ብላ ጌታዬ፣ ይህ ስህተት አይደለም፣ ወንጀል ነው። እህቴ የእናንተ ፖሊሶች በተራ ሰዎች ላይ የሚያደርጉትን ማየት እንድትችል ማንነቷን አልገለጸችም። እናም ይህንን አይታለች። ድብደባ፣ ጥቃት፣ ውርደትና እስከ ሞት የሚያደርስ ግፍ ስትለው የፖሊስ አዛዡ አንገቱን ደፋና አዎ ስህተት ሰርተናል፣ እመቤት እባክሽ ይቅር በሉን። ድምጿን ጠንከራ አድርጋ እናቴ በይቅርታ አትድንም
ይቅርታ የሚባለው የፖሊስ ኃይል ከሰው ልጅ የመጣ መሆኑን ስትረዱ ብቻ ነው አለቻቸው። ቀጥሎ ዶክተሩ መጥቶ የሻንቲ ዴቪ ሁኔታ አሁን የተረጋጋ መሆኑን አስታውቆ ነገር ግን ለጥቂት ቀናት በአይሲዩ ውስጥ መቆየት እንዳለባት ሲገልጽ ሁለቱም እህትማማቾች በእፎይታ ተነፈሱ። በዚያ ምሽት በአውራጃው ጸጥታ ዘርፍ ቢሮ ልዩ የፕሬስ ኮንፈረንስ ተጠርቶ ካኒካ ራቶሬ ራሷን በሚዲያ ፊት ቀርባ አዎ ትላንት ማታ እናቴና እህቴ በፖሊስ በደል እንደተፈጸመባቸው እውነት ነው፣ ግን ይህ ታሪክ የኛ ብቻ አይደለም። በየቀኑ በፖሊስ ጣቢያዎች ውርደት የሚደርስበት በዚህ ወረዳ ውስጥ ያለ እያንዳንዱ ተራ ዜጋ ታሪክ ነው። ስለዚህ ዛሬ በእነዚያ ፖሊሶች ላይ ብቻ ሳይሆን በዚህ የበሰበሰ ስርዓት ላይ ጦርነት አውጃለሁ። በመላው አውራጃ ውስጥ ያሉ ፖሊሶች አሁን በሰብአዊነትና በርህራሄ ይሰለጥናሉ። እያንዳንዱ የፖሊስ ጣቢያ ድንገተኛ ፍተሻ ይደረግበታል። እንዲህ አይነቱ ቅሬታ በደረሰበት ቦታ ሁሉ አጥፊውን በቀጥታ ከስራ ማባረር ይሆናል ስትል ጠንካራ አቋሟን ገለጸች። ውሳኔዋ በመላው ክፍለ ሀገር ተደንቆ የቤተሰቧ ውርደት መላውን ስርዓት ለማሻሻል እንደ መሳሪያ የተጠቀመችበት የጸጥታ ኃላፊዋ ካኒካ የተደነቀችበት ጉዳይ ሲሆን ታሪኩ ግን በዚህ አላበቃም። በፖሊስ መምሪያ ውስጥ ያሉ አንዳንድ መኮንኖች ሁሉም ነገር ድራማ እንደሆነ ሲያስቡ፣ የተወሰኑ ፖለቲከኞች ተጨንቀዋል። ምክንያቱም ደግሞ ስርዓቱ ከተጋለጠ ጠንካራው ተቋም ሊዳከም ይችላል። እናም በሚቀጥሉት ጥቂት ቀናት ውስጥ በካኒካ ራቶር ላይ የተነሱ የሐሰት ቅሬታዎች፣ ጫናዎችና የዝውውር ወሬዎች መስፋፋት ሲጀምሩ ጉዳዩ ካኒካ ራቶሬ ከዚህ የሴራ ድር ልታመልጥ ትችላለች የሚል ጥያቄ አስነሳ። እናታቸው በማሽኖች እየታገዘች ብትገኝም እስትንፋሷ አሁን የበለጠ የተረጋጋ ሲሆን እህትማማቾቹ ከጎኗ ተቀምጠው እናታቸውን በጸጥታ ይመለከቱ ነበር። የካኒካ ራቶሬ ስልክ ያለማቋረጥ እየጮኸ ከጠቅላይ ሚኒስትሩ ቢሮ፣ ከዋና ጸሐፊ፣ ከሰብአዊ መብቶች ኮሚሽንና ከሁሉም አስፈላጊ ቦታዎች ጥሪዎች ቢመጡም እሷ ግን የማንንም ጥሪ አልመለሰችም። ይህ በእንዲህ እንዳለ ቪዲዮና የደህንነት ቢሮ የፕሬስ ኮንፈረንስ ዜና እንደ ሰደድ እሳት ተሰራጭቶ ከተማዋ በሁከት ውስጥ ገብቶ ሰዎች ወደ ጎዳናዎች ወጥተው ሁላችንም ከካኒካ ራቶሬ ቤተሰብ ጋር እንቆማለን እና የፖሊስ አምባገነንነትን አንታገስም የሚሉ መፈክሮች አስተጋቡ። በሚዲያ ቻናሎች ላይ የጦፈ ክርክር ሲደረግ አንዳንድ ጋዜጠኞች ይህንን እንደ ደፋር እርምጃ ወድሰውታል። ቢሮክራሲው አሁን በዚህ ድራማ ህዝቡን እያታለለ በመሆኑ በሀገር ውስጥ ጉዳይ ሚኒስቴር ከፍተኛ ደረጃ ምርመራ ተጠይቆ ጉዳዩ ከአስተዳደር ይልቅ ፖለቲካዊ እየሆነ መጥቷል። የካኒካ ራቶሬን እንቅስቃሴ ጉዳይ ለመወያየት በዋና ከተማው ከፍተኛ ደረጃ ላይ የሚገኝ ስብሰባ ተካሂዶ አንዳንድ ከፍተኛ ባለስልጣናት እያንዳንዱ መኮንን ፖሊስን እንደ ተራ ዜጎች ማጋለጥ ከጀመረ ስርዓቱን ማን ያስተዳድራል? የፖሊስ መኮንኖች ግን ካኒካ ራቶሬን ደግፈው እሷ ይህንን እርምጃ ባትወስድም ኖሮ በፖሊስ ጣቢያዎች ውስጥ የሚፈጸመው ጭካኔ በፍጹም አይገለጥም ነበር ብለዋል። በዚህ ሁሉ መካከል በትዕቢት የሰከሩት ኢንስፔክተር ራማካንት ሲንዴና ሁለቱ ኮንስታብሎች ከስራ እንደታገዱ ቢሆንም ከበስተጀርባ ግን ከሌሎች ሙሰኛ ባለስልጣናት ጋር በመሆን ሴራ እየተጠነሰሰ ነበር። ካኒካ ራቶሬ ማታ ከሆስፒታል ስትወጣ ሚዲያዎች ከበዋት እመቤቴ ስራ ዝውውር ሊደረግበት ነው፣ ከማንም ሰው ዛቻ አጋጥሞት አያውቅም የሚሉ ጥያቄዎችን ሲያነሱላት ቆም ብላ ስለ ሹመትም ሆነ ስለ ዝውውር አልጨነቅም፣ ዝውውር ስርዓቱን ካሻሻለ ለመጋፈጥ ዝግጁ ነኝ፣ ነገር ግን እንደ እናቴ ያሉ ብዙ ሰዎች ፍትህ ማግኘት አለባቸው ስትል ቁርጥ አቋሟን ገልጻለች። ካኒካ በነጋታው የአጣሪ ቡድን ተወካይ ጋር ደውላ ካለፉት 6 ወራት ጀምሮ ከአውራጃ የፖሊስ ጣቢያ የተነሱ ቅሬታዎችን ሙሉ ሪፖርት እፈልጋለሁ ስትል ጠንካራ መልእክት አስተላለፈች። ከዚያም የሚላክላትን ሌሊቱን ሙሉ ተቀምጣ እያንዳንዱን ሪፖርት አንድ ባንድ ከስር ከስር እያነበበች ቆይታ ከፍተኛ ደረጃ የፖሊስ ትንኮሳና የሙስና ጉዳዮች ያሉባቸውን 12 የፖሊስ ጣቢያዎችን ለይታ መረጠች። ከዚያም ቀንና ሰዓት ተናግራ የአውራጃ ፖሊስ ጣቢያ ኃላፊዎች በሙሉ የሚገኙበት ድንገተኛ የቪዲዮ ኮንፈረንስ ስብሰባ እንዲጠራ አዘዘችና ካኒካ ራቶሬ ምርመራውን ልትመራ በስክሪኑ ላይ ብቅ ስትል እንግዳ የሆነ ስለታም አይኖች ነበሯት። ሁላችሁም በቤተሰቤ ላይ በደረሰብን ክስተት እንደተገረማችሁ አውቃለሁ፣ ግን ይህ ለኔ የግል ስድብ አልነበረም። ይህ ሁላችሁም የምትመሩት የስርዓቱ እውነተኛ ገጽታ ነው። ከዛሬ ጀምሮ እያንዳንዱ የፖሊስ ጣቢያ የ15 ቀን ቅሬታዎችን ይፋ ማድረግ አለበት እና እኔ ራሱ በምገኝበት በእያንዳንዱ የፖሊስ ጣቢያ የህዝብ ችሎት ይካሄዳል ስትል አንዳንድ የፖሊስ ጣቢያ ኃላፊዎች ምቾት አልተሰማቸውምና ከመካከላቸው አንዱ በድፍረት እመቤት፣ ይህ የሰራተኞቻችንን ሞራል ይሰብራል ሲል ካኒካ ራቶሬ በንቀት ተመለከተችውና ሞራሉ በኢፍትሐዊነት የተገነባ ከሆነ እንዲህ አይነቱን ሞራል መስበር ይሻላል። ሌላው ካሁን ጀምሮ የእያንዳንዱ የፖሊስ ጣቢያ በቀጥታ ከኃላፊው ቢሮ ጋር የተገናኘ የሲሲቲቪ ካሜራዎች የቀጥታ ስርጭት ያቀርባል። ማንኛውም ሰው ያለምንም ትክክለኛ ምክንያት ከ1 ሰዓት በላይ በፖሊስ ጣቢያ ውስጥ ከቆየ በሚመለከተው ባለስልጣን ላይ ቀጥተኛ እርምጃ ይወሰዳል የሚለው አቋሟ እንዲተገበር ትዕዛዝ ሰጥታ ስብሰባው ተቋጨ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ
ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግበው 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ይህ የአስተዳደር አብዮት ዜና በመላው ክፍለ ሀገር መሰማት ጀመረና ህዝቡ ደስታውን አጣጥሞ ሳይጨርስ ካኒካራቶሬ ወደ ሌላ ቦታ እንድትዘዋወር የሚያዝ ደብዳቤ ከዋና ከተማው የመጣ ሲሆን የተሰጠው ምክንያት ደግሞ የወሰደችው የግል እንቅስቃሴ የአስተዳደሩን ገጽታ አበላሽቷል የሚል ነበር። ይህ ዜና እንደተሰማ በዲስትሪክቱ ውስጥ ግርግር ተፈጥሮ የከተማው ነዋሪዎችም ወደ ጎዳና ወጥተው ነጋዴዎች፣ መምህራን፣ ተማሪዎች፣ ገበሬዎች ሁሉም ማዛወር አያስፈልግም፣ ለኃላፊው አክብሮት ይስጡ የሚል መፈክሮች በማስተጋባት ለካኒካራቶሬ ድጋፋቸውን ሰጥተዋል። በማህበራዊ ሚዲያ ላይም ተቃውሞ ተቀጣጠለ። ይህ በእንዲህ እንዳለ ከሆስፒታሉ የሻንቲ ዴቪ ጤና መሻሻሉንና መንቃቱን የሚገልጽ ወሬ ተሰምቶ ካኒካራቶሬና አንጃናራቶሬ ወዲያውኑ እናታቸውን ለማየት ተጉዘው ካጠገቧ ሲቀመጡ ሻንቲ ዴቪ በደካማ ድምፅ ልጄ ሁላችሁም እንደምትፈሩ አስቤ ነበር፣ ግን ጠንካሮች ናችሁ ስትላቸው ካኒካራቶሬ የእናቷን እጅ ያዘችና እናቴ ይህ ትግል የኛ ብቻ አይደለም አለች። ሻንቲ ዴቪ አሁን ከበፊቱ የተሻለ ስሜት ተሰምቷት ስለነበር በጠረጴዛው ላይ የተቀመጡት የጋዜጣ ዋና ዜናዎችን ስታይ ስለ ሴት ልጆቿ የሚያወሩ ነበሩ። ነገር ግን በካኒካራቶሬ እጅ ውስጥ ያለው ወረቀት የዝውውር ትዕዛዟ ቅጅ ነበር። ከደብዳቤው በታች የጠቅላይ ሚኒስትር ቢሮ ማህተም ነበረው። ካኒካራቶሬ በፊቷ ላይ ሐዘንም ሆነ ቁጣ ሳይታይባት እየተመለከተችው የዝውውር ትዕዛዙ እናቷና እህቷ ከከፈሉት ዋጋ ጋር ሲነጻጸር ምንም እንዳልሆነ እያሰበች እያለ ስልኳ ጮኸና ስታየው ጥሪው የመጣው ከዋና ሚኒስትሩ ጽሕፈት ቤት ነው። እመቤት ወደ ዋና ከተማው ተጠርተሻል፣ ዋና ሚኒስትሩ ራሳቸው ሊያናግሩሽ ይፈልጋሉ አላት ደዋዩ። ከሆስፒታል ወጥቼ እመጣለሁ፣ ከሰዓት በኋላ ደርሳለሁ ስትል መለሰች። እናት ሻንቲ ዴቪ ሁሉንም ነገር ሰምታ ነበርና የልጇን እጅ ይዛ ልጄ ባደረግሽው ነገር እኮራለሁ፣ የትም ብትኖሪ ለፍትህ መቆምሽን ቀጥይ ስትላት ካኒካ ፈገግ ብላ ተሰናብታቸው ወደ ዋና ከተማዋ ሄደች። ዋና ሚኒስትሩ ልምድ ያለው መሪ ነበርና ካኒካራቶሬን እንዳየ የሰራሽው ነገር ያልተለመደ ነው፣ ነገር ግን እርምጃሽ ሁለት ፈተናዎችን ፈጥሯል። በአንድ በኩል ህዝቡ በአንቺ ላይ ያለው እምነት ጨምሯል፣ በሌላ በኩል ደግሞ በመላው የፖሊስ ኃይል ውስጥ ትርምስ ተከስቷል። እናም ዓላማሽ ማንንም ለማዋረድ ሳይሆን ስርዓቱን ለማሻሻል እንደሆነ አንድ ጊዜ በአደባባይ እንድትናገር ይፈልጋለሁ ሲላት በረጋ ድምፅ ጌታዬ፣ ይህንንም ከዚህ በፊት ተናግሬያለሁ። የኔ እርምጃ ማንንም ለማሸማቀቅ ሳይሆን እውነቱን ለማውጣት ነበር። ከፈለጉ ለህዝብ እንደገና ለመናገር ዝግጁ ነኝ ስትለው በጣም ጥሩ፣ ዛሬ ምሽት የፕሬስ ኮንፈረንስ እናደርጋለን፣ ዝውውርሽንም እያጤን ነው ብሎ ተሰናበታት። ምሽት ላይ በከተማው ትልቁ አዳራሽ ውስጥ በሺዎች የሚቆጠሩ ሰዎች፣ ሚዲያዎች፣ ሚኒስትሮችና መኮንኖች በተሰበሰቡበት ካኒካራቶሬ በመድረኩ ላይ ቆማ መናገር ጀመረች። እኔ ጀግና አይደለሁም፣ ራሷን የምትጠይቅ መኮንን ብቻ ነኝ። ህገ መንግስቱ ከኔ የሚጠብቀውን እያደረግኩ ነው ያለሁት። ለዚያም አንድ ክስተት አይኖችን ከፈተልኝ። ፖሊስ የህብረተሰባችን የጀርባ አጥንት እንደሆነ አምናለሁ። ነገር ግን የሙስና የራስ ስሜት ማስፈጸሚያና የአመፅ ዝንባሌዎች ወደ ውስጥ ሲገቡ መላው ህብረተሰብ ሽባ ይሆናል። ዓላማዬ የማንንም ስም ማጥፋት ሳይሆን ተሃድሶ ማምጣት ነበር። ዛሬ ለሁላችሁም ቃል የምገባው ወደ የትኛውም የሀገሪቱ ጥግ ብላክም ትግሌ ሁልጊዜ ለፍትህ ይሆናል፣ ለስልጣን ሳይሆን ለመርሆች እቆማለሁ ስትል አዳራሹ በጭብጨባ አስተጋባ። ይህንን የተከበረ አቋሟን ከገለጸች በኋላ ከመድረኩ ስትወርድ ዋና ሚኒስትሩ ወደ መድረኩ ወጥተው ሐሳቧ ትክክል እንደሆነና ዝውውሩም እንደማይደረግባት ከዛ ይልቅ ያሳለፈችውን ውሳኔ በእያንዳንዱ ፖሊስ ጣቢያ አስገዳጅ ተደርጎ በመተግበር የሰብአዊ ክብር ስርዓት ዘመቻ እንደሚጀመርና ካኒካራቶሬ ራሷ የዚህ ዘመቻ ኃላፊ እንድትሆን ትዕዛዝ ሰጡ። በዚያ ምሽት ካኒካና አንጃናራቶሬ ከእናታቸው ጋር ለመሆን ወደ ሆስፒታል ሲሄዱ በጥሩ ሁኔታ ያገገመችው ሻንቲ ዴቪ ልጆቿ በሰሩት ተግባር የደስታ እንባ በዓይኖቿ ውስጥ እየፈሰሰ ተቀበለቻቸውና የሁለቱንም እጅ ይዛ አንዷ ሀገሯን እንደምትጠብቅ ሌላኛዋ ደግሞ የከተማዋን ጸጥታ እንደምታስከብር በዚህም ከፍተኛ ኩራት እንደሚሰማት ተናገረች። ከሚቀጥለው ቀን ጀምሮ ካኒካራቶሬ ተልዕኮዋን በመጀመር ቆፍጠን ብላ ፖሊስ ጣቢያዎችን በመጎብኘት የሁኔታውን አፈጻጸም ስትከታተል ቆይታ በአንድ ወር ጊዜ ውስጥ የአውራጃው ምስል እየተለወጠ መጣ። እናም አሁን በፖሊስ ጣቢያዎች ውስጥ ከፍርሃት ይልቅ የአክብሮት ድባብ ተፈጥሮ ፖሊሶቹ ከነዋሪዎች ጋር በፈገግታና በአክብሮት ማውራት ጀምረዋል። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ ያበቃን። ቸር ቆዩልን።